ዶክተር እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። እኔን ሁሉ አስለቀስከኝ። እባክህ አሁን ቁጭ በል እስኪ። ዋው የሚያምር እግር! ምን እንዳረጋት ዶክተር ደምስ ብታውቁ። ሲለካት እስኪ ባሳለፍነው ሳምንት ተለካና ተሰርቶ ለማለቅ በጣም ረጅም ጊዜ እንደሚወስድ ነው እሷ የምታውቀው። እና አይዞሽ ስትለኪ ነው አይደል? ትላንት ራሱ ቤት መጥቶ ለክቶኛል እና አይቻልም ብለኛል። እሷ በጣም በረጅም ጊዜ እንደሚሆን ነው የምታውቀው። ግን ለአላህ የሚሳነው ነገር የለም። ይኸው በአንድ ቀን ደረሰ። በጣም ለዶክተር ደምስ ዋው ቅልብን ያለ ካሁን በፊትም ብዙ ያረካቸውን ነገሮች ያውቃለሁና ለሷም እንዴት ትጎዳለች እኛ እያለን ብለህ ይህን የመሰለ እግር ደግሞ ብቻውን መሰላችሁ ከአዲስ ጫማ ጋር በጣም ደስ ይላል። ባጭር ጊዜ መቼም አይደርስም። አዎ አላህ ይስጥ። ሌላ ምንም አይባል። ብዙ ጊዜ ተወድቅ ነበረ። የሚያጋጥማትን ነገር ስነግረኝ የመጣችበት የውጣ ውረድ በጣም ብዙ ነውና የሰው ልጅ መቼም እሷ ላይ ብቻ ያጋጠመ መከራ አይደለም። መቼም በዚህ ምድር ላይ መቼም አዲስ መከራ እኮ የለም። የሆነ ሰው ላይ እኮ አጋጥሟል። ግን አንዳንዴ ምን እንላለን? ምን ነው በእኔ ላይ እንላለን እንጂ የመከራ በራስ ላይ ብቻ ወይም ደግሞ በዛ ሰውዬ ላይ ብቻ የሚያጋጥም አይደለም። የሆነ ቦታ የሆነ ሀገር በብዙ መከራ ውስጥ ሰው ብዙ መከራ ያያልፋልና ይሄን ነገር ካጋጠማት እንዴት ቢያንስ እግሯን አታ እንዴት ትወድቃለች የሚለው ነገር ዶክተር ደምስን አሳሰበውና ይሄው ባጭር ጊዜ ውስጥ ይሄን የመሰለ እግር ሰርቶ አመጣላት። ጥንካሬዋ እንዴት ታየዋለህ ዶክተር? አፍናን በጣም እኔ እስካሁን ካየኋቸው ክላይንቶቼ የአፍናን ደግሞ በጣም የተለየ ነው። አንደኛ ከካንሰር ጋር ፋይት ማድረግ ከ2 ዓመት በላይ በጣም ከባድ ነው። በዚህ እድሜዋ ገና ወጣት ነች። ብዙ ነገሮችን በትዕግስት ጠንካራ ሆኖ ማሳለፍ በጣም ከባድ ነው ለወጣቶችና ያንን ሁሉ አሳልፋ ኬሞቴራፒ ደግሞ ቀላል የሚባል ነገር አይደለም። ዛሬ የተሰጠ ኬሞቴራፒ ነገ እስከ ከነገ ወዲያ ድረስ በጣም ነው የሚያደክማት። እንዳውም አንዳንድ ጊዜ ለሌሎች የማናደርገውን እስከ ቤት ድረስ ሄደን ነው እኔና ቲሞቼ የለካናት። ለምንድን ነው ያን ያደረግነው? ኬሞቴራፒ ላይ ነች ያለችው፣ ይደክማታል። እየደከማት ደግሞ እኛ ጋር እንድትመጣ አልፈለግንም። ስለዛ ለምን የራሳችንን እንትናለን ሄደን ቤትም ድረስ ማገልገል አለብን ብለን ይሄ በአደባባይ ምስጋና እሱን አድርገናል። ግን ለሰርፕራይዝ ምንም ልትመች አልቻለችም። በጣም አስቸገረችን። ግን ያው እንደምንም ለኢድ ለማድረስ እንሞክር ብለናት ነበር። አውቀን ያው ዛሬ ያደርሰናል ማለት ነው። እንሞክረዋለን። ለኢድ ነው እሷ የምትጠብቀው። እኛ ከወዲሁ ሳስቸግረው ነበር። በጣም እያስቸገርኩት ነበር። አይደለም ምን አይነት ከለር ነው እስቲ ብታሳየኝስ ምናምን ሲለካኝ የሆነች ጥቁር ነበረችና አረ ዶክተር ይሄ እኮ ጠቆረ የኔ አይደለም ይቀየራል ላይ እኮ ምን አይነት ንገረኝ። በቃ ምንም ዘጋጋብሽ። በርጋሽን ላይ እየሄደ ደውሎልኛል። ለክቶች ሲወጣ ደውሎልኛል። ትንሽ እናጓጓት አይደለ ተባባልን። ማለት እናርቀው እንዴ ምናምን ማለት በጣም ብዙ ወረፋ አለ። 6 ወር ብንላት ደግሞ ልጆችሽንም ማሰብኳቸው ማለት እንዲህ አይነት ችግሮች የራስ ብቻ አይደሉም። ልጅ ካለ ደግሞ እነሱ ደግሞ በቃ ያጋጠመሽን ነገር የምታዩን አንዳንድ እንቅስቃሴዎች ሲያዩ በልባቸው ሊያዝኑ ይችላሉ። በጣም አዝነዋል። ጠይቀውኛል። የነሱ ስሜት እንዴት ነው? መቼም እናታቸውን በዚህ ሁኔታ ማየት ትንሽ ሊከብዳቸው ይችላል። እኔ ጋር አይደለም የሚኖሩት አያታቸው ጋር ነው። ግን እዛ ሄጂ በማያቸው ሰዓት እግርሽ የታለ አሉ። ጠየቁኝ። እስቲ እንሽልሽ ድሮ ያሹኝ ነበርና እንሽልሽ ብለው ሲከፍቱት ይሄኛውን ብቻ ዘረጋውላችሁ። ያኛውን ዘርጊው አለኝ። ያጠፍሹን ዘርጊው። አላጠፍኩትም። ሆስፒታል ነው ያለው አልኩት። ሆስፒታል ነው ለምን ሊሰራ ያቺ ሰርጀሪ የተሰራበት ቦታ ያውቁታል
ቁስሉ ማለት እሱ ሙሉ እንደዚህኛው ቆንጆ አድርገው ሊያመጡልኝ ነውና ሲመጣ ደግሞ እመጣለሁ አልኳቸው። አሁን ሄዳለሁ። አሁን ትሄዳለች። በተለያዩ ችግሮች ለሚደርሱ አካላዊ መጉደሎች ዶክተር ደምስ አንተና አማቃቸው አንድ ሁለት ሶስት ሰዎች ያላችሁ ልበቀናዎች የተሰበረ ልብ ለመጠገን የምትሄዱትን ርቀት ግን በአደባባይ ላይ አመሰግናችኋለሁ። እድሜ ከጤና ይስጣችሁ ዶክተር። ለራስ እኮ ነው እግዚአብሔር እንደዚህ አይነት ዕውቀትን ሲሰጥ እንድንጠቀምበት ነው። ለኑሮም ይሆናል፣ በትልቁ ደግሞ ለመንግስተ ሰማያት የሚሆን ነው። ስለዚህ ግዴታችን ነው። መመስገንም የለብንም ብዬ ነው የማስበው። ሰው እግሩን ያጣ ሰው እያለ እኛ አገር ለመስራት መመስገን አለብንም ብዬ አላስብም። እና እንደዛ ነው መሆን ያለበት። መመስገን ባትፈልግም እኛ ግን እናመሰግናቸዋለን። ያው የአፍናን ጉዳይ ብዙዎች በተለይ ባሳለፍነው ሳምንት ተቀባብለውታል። ከካንሰር ዳነች። እናም ደግሞ የብዙዎች ደስታ እኛም እናፍቆናል ብዬ አስባለሁ። የምስራች እና ጥሩ ነገር መጥፎን ጥግብ ብለናል መሰለኝ። አሁን ሞትን በተመለከተ ወይ የተለያዩ መጥፎ ነገሮችና እንዲህ የምስራች ጥሩ ነገር ሲያሰማን ደግሞ ባንቺ ውስጥ ደግሞ እኛም ፈጣሪን አመስግነናል እና ለዛም ነው ብዙዎች እንዴት አገኘሽው ሰዎች በተለይ ካንሰር ዳነች ተፈወሰች የሚለውን ዜና ሲሰሙ ምን አሉሽ? ከዛ ቀን በፊት ሲቲ ስካን ስነሳ ለቅቄው ነበር በፔጂ ላይ ዱአ አድርጉልኝ። በቃ ሁላችሁም ዱአ አድርጉልኝ፣ ነገ ውጤቴን የምሰማበት ቀን ይሆናል። 2 ዓመት ከኔ ጋር ሲታመሙ ነበር። ህዝብ ከኔ ጋር ሲታመም ሲጨነቅ በጣም በቃ እና ያንን ደግሞ ላሰማችሁ ነውና ዱአ አድርጉ አልኳቸው። ያ ነው አሁን ይሄ አይ ዶክተር እየነገረኝ እያለ ቶሎ ንገረኝ እያልኩት ነበር። እባክህ ይሄ ስትሰሚ ነው ምን አለሽ ዶክተር? ያው እሱ ስለ በፊት የነበረው ጠባሳ ምናምን ነበር ሲያወራኝ የነበረው መጀመሪያ ላይ። እሺ በእናትህ ዶክተር ተውና ስለ ካንሰሩ ንገረኝ አልኩት። እባጩ ምን ደረጃ ላይ እንዳለ እነሱ የሚያዩበት መንገድ አለ፣ ምን ደረጃ ላይ እንዳለ ንገረኝ ስለው በጣም አሪፍ ሁኔታ ላይ ነው። ይሄንን ለ2 ዓመት ሰምቼ አላውቅም። አሪፍ ነው የሚባለውን ምንም ሰምቼ አላውቅም። ሁሌም ጨመረ ሌላ ቦታ ተሰራጨ እንጂ ባለበት ምንም በቃ በአሪፍ ሁኔታ ነው። ኬሞቴራፒው ሰርቷል የሚባለውን ሰምተን አናውቅም። ለዛ ነው ፈጣሪን ተንበርክኬ አመሰገንኩት ስጁድ አድርጌ። ያው እንግዲህ ልክ እንደሱ አመስግኑላት እናንተ። በጣም ደስ ይላል የአፍናን ታሪክ። በተለይ በዚህ የረመዳን ጾም ወቅት መሆኑ ደግሞ ለየት ያደርገዋል። ጾም እንዴት ነው? አልሐምዱሊላህ። አሁንማ ጾሙ ሰራ። የሁላችሁም ጾም እንደ አፍናን ይስራላችሁ። ይገጣም አይደል ግሯ? ዝግጁ ናችሁ? እንደ ሰርፕራይዝ ሊሆን ነው። እስኪ አረፍ በይ። አረፍ መቀመጥ ትችላለች አይደል? እስኪ ተናሽ። ይኸው እግሩ እንደ እስኪ እርገጭው ችግር የለም። የመጀመሪያሽ ነው። አይዞሽ እኛ አለን። ያኛውን አውልቂው። ያኛውን አውልቂው። እሺ ይሄኛውም አዲሱ ጫማ እስቲ አሁን ትንሽ ሞክር። ወደታች ጋር እንሄዳለን። እሺ እንሄዳለን። ሂጅ እየሳብሽው ረገጥ። እሺ ወደዛ ያዝ። ባላንስ እያልሽ
አሁን ያለን ምን እንዴ ጃ ወደዚህ የመጀመሪያ ቀን ስለሆነ ያዝ መለማመድ ይፈልጋል። እሺ ሂጂ። እሺ እኔ አዎ በቃ አሁን ልቀቃ ሰይፍ አይደል? አዎ በቃ እሺ በቃ ረገጥ። እሺ አይዞሽ። እስቲ ሂጂ ቁጭ በይ። አሁን በክራንች ነው የመጀመሪያው፣ በክራንች መሆን አለበት። ተጠጋ ይዘፍታ ሰርገጩ ቁጭ አርጎ እዚህ ጋር ረገጩ። አሁን ምንድነው እንግዲህ አርቲፊሻል አሁን እሷ ከተቆረጠ እግሯ 3 ወሯ ነው ገና። 3 ወር ማለት ገና መጀመሪያ አርቲፊሻል የሚጀመርበት ነው። ቁስል ከሌለውና እብጠቱ ከጎደለ የመጀመሪያው ነው። ከ3 ወር በፊት አርቲፊሻል አይሰራም። ስለዚህ አሁን ዛሬ የመጀመሪያዋ ነው እና የተለያየ ይህንን ፊልም ማድረግ ያስፈልጋታል። የተወሰነ ትሬኒንግ ማድረግ አለባት እና አሁን ዛሬ ያው ትሬኒንግ ሳታደርግ ነው ጊፍት ነው ያመጣንላት። አንድ ሳምንት ያህል ትሬኒንግ ታደርጋለች። ከአንድ ሳምንት በኋላ ያለ ክራንች ስትሯሯጥ ነው የምናየው። እሱን ቪዲዮ እንልክልሃለን።